አደይ ሰራተኛዋ አደይን ይዤ መጥቻለሁ። ዛሬ ደግሞ ባለፈው ላይ እንዳየናት አደይ ታግታ ነበር ማለት ነው፣ ግን ወደ ቤቷ ተመልሳለች ማለት ነው። አደይ እላችኋለሁኝ ያው ፍቅር የምትባል ሰይጣን ይመንጥቃት እሷንም እንደ ቤቲ ማለት ነው። እና አደይን እንግዲህ ዳዊት እንደሚያፈቅራት እንደሚወዳት ፍቅሩን ገልጾላት ነበረ። ዳዊት ደግሞ አደይ ፍቅርን አይወዳትም ማለት ነው። ለምን አንቺን ይወድሻል ለምን እኔን አይወደኝም በማለት ነው። ፍቅር እንግዲህ የቤት ልጅ ስለሆነች አደይ ሰራተኛ ስለሆነች ሊግባቡ አልቻሉም። አደይ ማለት በጣም መልካም ልጅ ነች ማለት ነው። መልካም ናት ማለት ነው። ግን እንደዛም ሆኖ በጣም የምትፈልገው አደይን በቃ ከዚህ ራቅ አድርጋችሁ ውሰዱልኝ ብላ ነበረ። ፍቅር ግን አልተሳካላትም። ብታግታትም ባርኮቴም ፍቅርን አደይን ይወዳታል ማለት ነው። ብዙ አፍቃሪዋ ብዙ ነው የአደይ እና ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ክፍል 24ን ይዤ መጥቻለሁ። አደይን ማለት ነው። አደይ እንግዲህ በአሁኗ ሰዓት ባለችበት ደስ የሚል ሰዓት ላይ ነው ያለችው። ፍቅርም የአደይን እህት አባራት ነበር ብርሃንም ማለት ነው። ብርሃን ያለችው ኤላ መንገድ ላይ እንዳጋጣሚ ወጥቶ ነበር። መንገድ እየሄደ እንዳጋጣሚ መንገድ ላይ ወርቅ አግኝቶ ወደ ቤቱ ወስዶ አስተናግዷት ነበረ። የአደይ እህት የለት ልትሄጂ ነበረ የወጣሽው እያላት ነበር ማለት ነው። እሷም እዚህ ቦታ ለመህር ፈልጌ ነበረ እና አደይ ታውቃለች ወይ አደይ እንደጠፋችም ልፈልጋት ሂጄ ነው ትለዋለች ማለት ነው። እና ኤላ ቤት ያለችው አሁን የምትገኘው ኤላ ቤት ነው ማለት ነው። ኤላ ደስ በሚል ሁኔታ አስተናግዷታል ማለት ነው። እሷን በማስተናጋዷ ህዊ በጣም ተናዳለች። ለምን ያስተናግዳታል ብላ ይመስለኛል። እጇንም ለምን ያስታጥባታል ብላ ያው እስበሳቸው ይቀናናሉ። ፍቅርም እንግዲህ ከደረጃ ወርቃ ነበር ማለት ነው። ከደረጃ ወደቀችበት ምክንያት ምንድን ነው? ይቺ ተንከሲስ ማለት ነው አደይን እሷ አደይን ስለሚወዳት ዳዊትን እንግዲህ ዳዊት ደግሞ ለምን አተኝም ህይወቴን ለምን እንድመራ አተኝም ህይወትሽን ፈልጊ እኔ ላንቺ የምገባ ሰው አይደለሁም ፍቅር አጨቅጭቂኝ አልፈልግሽም እያላት ነበር ማለት ነው። እሷም ደግሞ ለምን እንደዚህ አለኝ ብላ እንትን ብላለች ማለት ነው። ፍቅር ለምን እንዲህ ይለኛል አደይን ብቻ ነው ወይ የሚወደው እያለች እልክ ተያይዛን ያለችው ማለት ነው ፍቅር በአሁኗ ሰዓት ላይ። እና ዳዊት ጋር እያወሩ መጨረሻ ትስመዋለች ማለት ነው። ልክ ስስመው አደይ ደግሞ ከታች እየመጣ የነበረ ደረጃ ላይ ቁማ ዳዊትን ፍቅር ስስመው በጥፊ እንደ የመገፍተር ነገር ይላታል ማለት ነው። ከዛ ስበብን ፈልጋ ስለነበረ ከደረጃ ላይ ተወርቅና እግሯ ይሰበራል ማለት ነው። እሰይ ጨርሰሽ ተሰበሪ ፍቅር እና በቃ ወይ ተባብለው ወይ እግሬ ዳዊት በዚህ ያዝልኝ ምናምን እግሬን ምናምን ነገር እያለችው ነበር ማለት ነው። እና ከዚህ በኋላ ታሸኛለህ ትለዋለች ማለት ነው። ቁጭ ብለህ እኔን ማስታመም ይሆናል ስራህ ትለዋለች ፍቅር። እሱም ደግሞ አይ እንደዚህ ላረግ አልችልም እንዴትስ አርጌ ነው ማሽሽ እያላት ነበር ማለት ነው። ዳዊት ያው ባርኮቴን ፍቅሩን ገልጾላታል አደይ። ሁሉ በነገራችን ላይ አደይን የሚወዷት ብዙ ሰው ይላለው። ከዛ ኤላ ደግሞ ለአደይ እህት ምን ይላታል መሰላችሁ? የአደይን እህት ማለት ነው እኔ ላንቺ እና አደይ ግን ከዚህ ሁሉ አንቺና አደይ ለምን ምግብ ቤት ከፍታችሁ ስራ ጀምሩ ይላታል ማለት ነው። አይ እንደዛ ማድረግ አልችልም ትላለች ማለት ነው። አደይም እንደዛ ማድረግማ በፍጹም አልችልም ትላለች የአደይ እህት ማለት ነው ብርሃን። አይ ምንም ችግር የለውም እንደዛ አድርገሽ እኮ ብትሰሩ ያዋጣችኋል እያላት ነበር። በነገራችን ላይ ሙከይፍ ከፍቼ ይንደቀደቃል ማለት ነው። ሙከይፉ ሙቀት ስለሆነ እያለችው ነበር ማለት ነው። ውድ ቤተሰቦቼ እነሱ ያው ሊምጣጡ አልቻሉም ሊግባቡ አልቻሉም ማለት ነው። ኤላም እንግዲህ የመከራት ነበር ስራ ሰርተው አብረው እንትን እንዲሉ ራሳችሁን ትቀይራላችሁ እኮ ስራ ብትሰሩ ያላት ነበረ ህዌ ደግሞ ወደ ሀገሬ መሄድ ፈልጋለሁ ብርሃን ወደ ሀገሬ እናቴ ጋር በሄድ ይሻላል። አደይ ማለት እኮ ጥሩ ልጅ ናት፣ ለቤተሰቦቿ ለብዙ ነገር የምትተርፍ ልጅ ስለሆነች እኔም ወደ ቤተሰቦቼ መሄድ አለብኝ እያለች ነበር ማለት ነው። ብርሃንም እንደዚህ ከመሆን ከዛ እንዴ ፍቅር ለእንትናም ትደውልና የአደይ እህት እኛ ጋር ናት ኤላ ቤት ነው ያለችው እዚህ ተጋድማልሻለች ብላችሁ ለብርሃን ለማን ነው ለአደይ ንገሯት ትላለች ማለት ነው።
ከዛ አደይ ደግሞ የአደይ እህት እንግዲህ ያለችው አሁን ኤላ ቤት ነው። ኤላ ጋር ሄዳለች ማለት ነው። ኤላም እንግዲህ እያስተናገዳት ይገኛል። መንገድ ላይ አግኝቷት ስለነበረ ወርቃ አሁን ላይ ያለችበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው። ቢያማትም ይቺ አደይ ግን ማለት ነው ይቺ ፍቅር ማለት ነው ፍቅር የምትባል ልጅ ስሟን ቄስ ይጥራውት ሰዎች ማለት ነው። እሷ ካለች ወድ እንዲህ ይኸው እሷ ናት በቃ እንትን እያለች ያስቸገረችን እንጂ ሌላ ያስቸገረን የለም ማለት ነው። እና ውድ ቤተሰቦቼ ኤላም ከፍቅር ጋር እያወራ ነበረ። ያው ፍቅር ሊያያት መጥቶ ነበር ማለት ነው። በፍቅር ምክንያት ብዙ ፍቅር አደይን እንዲጠሏት ብዙ ሰዎችን ታደርጋለች። ግን ከአደይ ብዙ ሰው ነው ዳዊት በጣም ነው የሚወዳት አደይን ማለት ነው። ባርኮቴም ይወዳታል። ባርኮቴና እንትና ደግሞ ዳዊት እንደሚወዳት ለባርኮቴ ነግሮታል ማለት ነው። እኔ አደይን እወዳታለሁ ታዲያ ፍቅር ይዞኛል ብሎት ነበር ከዚህ በፊት ማለት ነው ስለነገረው። ይችን ፍቅር የምትባል ግን ይገልግለን እያል እንደው ማድረግ አለብን ውድ ቤተሰቦቼ ማለት ነው። ፍቅር ካለች ምንም ሰላም የለም ማለት ነው። ፍቅር ከመጣኝ ጀምሮ በቃ ቤቱ በአንድ እግር እየቆመ ነው። ውድ ቤተሰቦቼ አደይ እኮ በጣም ምስኪን ልጅ ነች። እና ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ይሄን ይመስላል።